በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር። እሺ ዮኒ ያስከብር። አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። አሁን ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ነገረድነት ነው ነገረድነት ነው። ይሄ የሚያወሩት ነገረድነት ነው። አንዴ ልደት እኔን ስማኝ አንዴ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው። ነገረድነት ምንድነው? ቅድም የጠየኩ ሆን ብዬ ልደት የጠየኩ ዮኒዬ ምንድነው ርዕሳችን ምንድነው ስል ነገረድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው። ምናወራው ነገረድነት ነው። አሁን እያወሩ ያሉት ነገረድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉት ነገረድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይሄው ነገረድነት አይደል? እምነት ለድነት አይደል? መጀመሪያ ኤፍሬም ኮንፌስ አድርግ እንዲዳኝ በመሃል እሺ ቆይ በመሃል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረድነት ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎ ሄድ። አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው ልንገርህ። ከዚህ ጋር የማይገናኝ ነገር ነው የሚከፍትልህ ኤፍሬም ባለኝ ስለምን አራክ ዮኒ ፌር ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን ነው የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። አይ እምነት ብቻ የሚል ነገር ከሌለ ግን በቃራ እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጪ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ ላይ እንገባለን። አስከብርልኝ። እሺ ሰውት ነገር አለ እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስችል ነው እያልኩ ያለሁት። ምንድን ነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ የምድር በህዝብ በእስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደለም ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስልናል። ቀሲስ ሰው ምንድን ነው? ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛ እሱ ከእምነት ብቻ ጋር ሰቀለ ብቻ አይደለም እያዩ እንዲድ ደግሞ የእባብ ቁስል አሁን የምንድነው ቅዱስ ኢራንስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይናገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘው። እሺ በቃ ይብቃኝሽ። እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው። በጣም እሺ አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ ባንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያልኩኝ ነው። ልባት ነው ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነት ላይ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር አልታጠበም፣ ቀጥሏል።
ይሄ በጣም ትልቅ ኑፋቄ ነው። ለምን ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ይሁን የምትፈልገውን ነገር አግኝታ የላከው እንዲሁ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው። ለአንድያው እንዳይታይ አድርጎ ደመሰሰ። ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ ነው። የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያህል ነው? አብርሃም ተነስተው አምነውበት አይደለም ከዚያ ሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን እድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይንም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰብን። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይደለም። የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስምዐኮነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ፣ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ዋክ ነው። እንዴት ታየዋለህ? እሺ አሁን የቤተክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የቤተክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችን ይህቺ የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን እሺ ላስረዳህ ምን እያወሩ እንዳለ ዮኒ እንጠይቀው። ተገናኝቶልሃል? ከርሱ ለምንድን ነው የምታወራው? ይህ ቀጥልኛ እኮ እንሰማለን። ልደት እኔ ሰውራ ለምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ልንምገው ይሄው ሌሎቹም እየጻፉ ዮኒ ስለምን እያወሩ እንደሆነ ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበኩሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድነው ቀሲስ ድበኩሉ እያሉ ያሉት? ቀሲስ ድበኩሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድኗል አልዳነም ነው፣ ሁሉም ድኗል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ኦኬ ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ ኦኬ። ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው።
ስለዚህ ይሄ ልዩነት አላችሁ ማለት ነው። ሁለታን የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም ዛሬ እንጨት ለሚያመልከውም ዛሬ በዛ በዚህ ብቻ ጌታንም ለካዶ አረ ክርስቶስ የለም ብሎ ለሚልም ሰው ጌታ ምህረት ይቅርታን አንድ ሰጥቷል ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም፣ ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር ፍቅር መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በዛ በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መምጣት ነው። ከጨለማ ወደ ብርሃን መምጣት ማለት ነው። ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። እንዲሁ ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም። ነውር ነው። እስኪያምን ድረስ መርገም አለበት። ሲያምን ግን መርገሙ ይነሰለታል የሚል እንደዚያ ትምህርት የለንም። ልባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ ይቅርታ አድርጉልን። ቆይ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ነቶትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ ቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እሺ እንደዚህ እያደረጉ ነው። አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚታርግ ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። ኦኬ። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድነዋል እሱ ሰው። አዎ አረ ምንም ጥያቄ የለውም። ኤፍሬም ያሻም እና ኦኬ እሱም ድነዋል፣ ክርስቲያኑም ድነዋል። አሁን ይሄ ሰውዬ ደህንነት አለው፣ ድነዋል። ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድነዋል። አሁን በክርስቶስ ኢየሱስ ያመነው ሰው ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ የሚድነው ደህንነት ሁለት ነው። ሁለት መዳን ነው ያለው። አንተ በምትለው አይነት አይደለማ። እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሰሃል? ሀሳቤ ምንድነው? ዮኒዬ እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን። እስከዛ ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስቲ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ። ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል። ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም ነፃ አይወጡም። ነፃ የሚወጡት ክርስቶስን ሲያምኑ ነው ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክረመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድኗል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክራመንት ላይ ነው ውይይታችን ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ።
በጣም ብዙ ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካፕከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። እንደሱ ከመጣህ እንትን ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምርህ እንጂ የኔ ተራ ነው። ፕሊዝ እኮ አፍን ጠብቃ፣ አፍን ጠብቅ። ሩድማ አንተ ነህ እኮ እኔ እያወራሁ ነው። ፕሊዝ እኮ ስነ ስርዓት ይዘህ አውራ። ስታወራ ስነ ስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ። ጌታን አስቀይምሃለሁ። አትናደድ። አልፈልግም። እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬህ አስቀይምሃለሁ። እኔ ስለአንተ ነገር ማለት እያወራን አይደል ያለ ነው። በስነ ስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነ ስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትናን የምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? ዮኒዬ አሁን የኔ ተራ ነው። የኔ ተራ ነው። የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ የኔ ተራ ነው። አንዴ ተረጋጋ ልደት መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ አንተ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። ፐርሰናሊ አታክ አላደረገውም። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። እኔ ገና ሳላወራ እኮ ነው ውስጥ እኮ በስርዓት አድርገዋል። ስርዓት አድርገዋል። ዮኒ አንዴ እኔን አታለት ያልሳካለት ዋነኛው ምክንያቱም ኤፍሬም እኛ እዚህ ጋር የቀረብነው ፌዝ አለውን ስትሉ እናንተ ሳክራመንትን ይጨምራል ወይስ አይጨምርም ወይ? እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ወይ? ሉትራንስ ፌዝ አለውን ሲሉ ምንድን ነው የሚለውን ለማሳየት ነው እንጂ ለአንተ የእምነት መግለጫ የእኛን የወንድሞችን ማብራሪያ ማምጣት በራስህ የቆመ ትምህርት እንደሌለ የሚያሳይ ነው። እና ይህ ሁሉ ሰዓት ሁሉም ሰው ሰልችቶት በቃ አክብሮ ብቻ ይጨርስ እየተባልክ ነበር። ከታች ኮመንት ላይ ተውት እኮ ይጨርስ መጨረሻውን እናያለን ሲባል ነበር። መጨረሻውን መጀመሪያውም ከምናወራው ሀሳብ ጋር አለመመሳሰሉ የጨነቀለት አይነት ወሬ ነው ያወራው። ምክንያቱም እኛ እያወራን እኛ ቻሌንጅ ያደረግንህን ነገር መልስ መስጠት ስላልቻልክ ዲባንክ ማድረግ ስላልቻልክ ከቅድም ጀምሮ ስታገል የነበረው አንተንና ጴንጤኮስታሉንና ሉትራንን ጥያቄ እንዳልጠይቅ ነበር። ምን አገባው ልደት እዚህ መሀል ላይ ፖለቲካ ሊሰራ ነው ለረጅም ሰዓት ሲያስጨንቀ የነበረው ይሄ ሀፕን እንዳያደርግ ፈልገ ነው። መያዝ አትችልም። ሚዲያ ነው ጠየኩ። ዳዊት የሚያምነውን ተናገር፣ አንተ የምታምነውን ተናገር። ህዝቡ ከዛኔ ተነስቼ በሁለቱ መካከል እንዲህ ነው አልልም። ቁጭ ብሎ ሲማርና ሲከታተል የነበረው ሰው ያያል፣ ይመለከታል። ከዛኔ በምጠይቀው ጥያቄዎች ሁለት የተለያየ መልስ ስለተሰጠ ያንን ስላየ በእኛ ብቻ እኮ መካከል አይደለም መከፋፈል ያለው በእነሱም ዘንድ መከፋፈል አለ ለማለት ሞከርክ፣ ግን አልተሳካልህም። ስቲል አሁን እኮ አንተ ባለህበት ሀገር እኮ ሉትራን ጋር ሄደህ እኮ ከሳክራመንት መቀበል አትችልም። ዴቭ እኮ ቅድም ነግሯል። በውጭው ዓለም እኛ ከጴንቴኮስታል ጋር አንድ ላይ ህብረት አናደርግም። እኔ ዛሬ ከአኬ ጋር ከቀሲስ ዲባኩሉ ጋር ከያሬድ ጋር በአንዲት ቤተክርስቲያን ውስጥ የጌታን ስጋና ደም እንቀበላለን። በጣም ትንሽዬ የሀሳብ ልዩነት ነበር የነበረው። እሱን ደግሞ ተነጋግረን ሶርታውት አድርገን ዛሬ በህብረት እግዚአብሔርን እያመለክን ያለን። አንተ ግን 1000 ዓመት ይፈጅብሃል። አንድ አይነት አመለካከት ልታመጣ አትችልም ከሉትራን ጋር አንሌስ ከፔንቴኮስታሊዝም ወጥተህ ሉትራን ካልሆንክ በስተቀር 1000 ዓመት ማለት ነው። ወደ ላይ ብትወጣ ወደ ታች ብትፈርጥ አንድ አትሆንም። እንደዚሁ ብቻ በአንድ ካውንስል ውስጥ ታቅፈ ትኖራለህ እንጂ ሉትራን የሚያምኑትን ማመን አትችልም። እነሱም አንተ የምታምነውን ሊያምኑ አይችሉም። በቃ ልዩነትህን ተማምነ እና ተከባብረ ትኖራለህ እንጂ መግባባት ላይ ልትመጣ የምትችለው ወይ አንተ ከፔንቴኮስታሊዝም ትወጣለህ ወይ ሉትራኑ ደግሞ ከሉትራኑ ወጥቶ ወደ አንተ ሊመጣ ይገባል። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ጋይስ መርሳት የሌለባችሁ እምነት ብቻ እንግዲህ ከአምስቱ ሶላዎች ውስጥ አንደኛው ነው በፕሮቴስታንት ዘንድ። እነዚህ ከአምስቱ ብቻዎች ውስጥ እምነት ብቻ የሚለው ትምህርት በሉትራን ዘንድ እና እምነት ብቻ የሚለው ትምህርት በፔንቴኮስታል ዘንድ ሲታይና ሲፈተሽ የሰማይና የምድር ያህል ልዩነት አለው። ኢሰንሻል የሆነ ልዩነት አለው። በጣም ትልቅ ልዩነት፣ ዶክትሪናል ዲፍረንስ ነው። እንዴት እኔ ነኝ ያልኩት? ኖ ወንድሞች ሲያብራሩ ነው የተናገሩት። ምን ብለው ነው የተናገሩት?
የሆነች ነገር ልበል። ኦኬ እኔ የምለው ፕሮቴስታንት ወዳጆቼ ጨዋነን ይባል የለ እንዴ? ቀደም ኤፍሬም ጋር ያደረጉት ከርዕሱ ውጭ ነው ብለው ነው ቁጥር ሲያስሞሉ የነበሩት። ስድብ አንሳደብም፣ የጸደቅንን ጨዋነን የሚለው ነገር የት ገባ? የት ገባ? በምን እርግጠኛ አሁን ከወንጌል አማኝ ሆናችሁ? እሱማ እናውቃለን አባቴ። እሱን ተው አባቴ። ለአንተ ሲጽፉልህ የነበረው ከርዕሱ ውጭ ነው ያሉት ኦርቶዶክሶች ናቸው። አሁን ደግሞ ቲሸርት ስለተለበሰ ዳሽን ቢራ ብለው አቴንሽን ለመስረቅ የሞከሩበት መንገድ ያንተ ሲሆን ደግሞ መካዱ ጥሩ አይደለም። እኔ እኮ ነገርኩ። ስለዚህ ይሄ አይጠቅም። እንደነገርኳችሁ ቲሸርት የሉጥ ቲሸርት የሚያደርጉ ብዙ ሰዎች ሞልተዋል። ኦርቶዶክስም ሆነ ፕሮቴስታንት ሙስሊምም ሳያውቀው ቲሸርት ብዙ አይነት ይለበሳል። ዳሽን ቢራ ተብሎ ተለበሰና የአንድ ክለብ ቲሸርት በዚህ ደረጃ መንጫጫቱ ምን እንደሆነ ስላልገባኝ ስንት ተአምር የሚሰሩ አሉ አይደል እንዴ? እና ደካማነት ይመስለኛል። ለማንኛውም ኪፕ ጋውን ያቺ እንድታውቁ ብዬ ነው። ስድብ አናውቅም እንደምትሉ ያው ናችሁ። ምንም የኛ ልጅ የሚሳደብ ካለ ትክክል አይደለም። ከየትኛው ትኩረት እናድርገን። 700 ጴንጤ እዚህ ውስጥ ካለው ውስጥ ከ4000 ውስጥ ኦልሞስት 800 ጴንጤ ተሳዳቢ ነው። ኤግዛክትሊ ጌታ ኢየሱስ መካድም አልፈልግም። ይሄውስጡም ኢየሱስ ጌታ ነው የሚለው ጠፍቶ ዳሽን ቢራ ነው ማለት የጀመሩት አልቻሉ። ጨዋነትንማ አስተምሩ። ኢየሱስ ጌታ ጠፋ፣ ዳሽን ቢራን ማመስገን። ጨዋነት ደግሞ ጴንጤን ነው የሚማረው። ይኸው እያየን ነው፣ ባየሁት ነው መመሰክረው። በቅን ነው መመስከር ያለብህ፣ በቅን ነው መፍረድ ያለብህ። በቅን ከሆነማ አንተ ምን ትላለህ? አሁን እስቲ ንገረኝ። እዚህ ጋር የሚነሳ ነገር አለ? ስለ ቢራ የተወራ ነገር አለ? ስለ ሌላ ነገር የተወራ ነገር አለ? እስቲ ንገረኝ። በፈለግከው የስነ ስርዓት ጥያቄ ካለ በቃ መልእክት ማስተላለፍ። እንደዚህ የምታደርጉ ሰዎች ተው ማለት ነው። ወይ ሚት ማድረግም ይቻላል እኮ ዮኒዬ። ስለማይቻል ነው። ቢቻልማ አደረገው ነበረ። ሚውት አድርጎ ይችላል። ይሄው ከ1000 ኦልሞስት 1200 ፕሮቴስታንት ይሄን እየጻፈልን ነው። የጻፈው ሞስት ሴንት የሚለው ብዙ የተላከው ኮመንት ልክ እሱ ሲናገር ይሄንን ነው። ስለዚህ እነሱ ናቸው የጻፉት። እኔ የኔ መልእክት ምንድነው? ክርስቲያኖች ግን ጌታ ኢየሱስ ይወዳቸዋል እያላችሁ ጻፉላቸው። የኔ መልእክት ይሄ ነው። እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ወዶ አይደለም ሰው እንደዚህ አይነት ነገር የሚናገረው። እናንተ ቅኑ ነው። እግዚአብሔር ይባርካችሁ። አኩርታችሁኛል ወንድሞቼ ክርስቲያኖች። አንድ ነው ያኮሩ እኛ ስንሰደብ ስለነበር ነው። ምንም ክፉ ሲናገሩ አላየሁም። ኧረ በኢየሱስ ስም ኧረ በኢየሱስ ክፉ ሳይሆን ያንተ አይና ሳምም ያንተ ልጆች የሚጽፉት ጽሁፍ። ወደ ሐሳቤ ልግባ። ደግሞ አንተ ዮናስ ወንጌላውያን በኤቲክስ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉልኝ። በጌታ እንደው ነው እንደዛ ነው ገብቷል። ኖ አይ ግሱ አሁን ጴንጤ ደግሞ በካራክተር ሊከስ ኢየሱስ ጌታ ነው ዳሽን ቢራ እያሉ 145 ደረሰ። ኢየሱስ ጌታ ነው ወይም ጌታ ይወዳቸዋል እያላችሁ ማንም በመንፈስ ካልሆነ ኢየሱስ ጌታ ሊል አይችልም። ኦርቶዶክሱ ሊልህ ይችላል። ያኛው ዳሽን ቢራ ይበል የለመደው ነው ማለት ነው። ኦኬ እኔ ወደ ሐሳቤ ልግባ። ታንክ ዩ። ቅድም ስናገር የነበረው በሉትራኑና እንደውም ጠንከረ እያደረኩ ላውራ አሁን በሉትራኑና በፔንቴኮስታሊዝሙ መካከል ያለው በሃይማኖት መግለጫ ጭምር ነው ልዩነት። ኦኬ በሃይማኖት መግለጫ ጭምር ነው። የሙሉ ወንጌል የእምነት መግለጫን ሄደ በቅዱስ ቁርባን ላይ እና ስፔሻሊ በጥምቀት ላይ የተጻፈውን ሄደ ብትመለከተው በእምነት መግለጫ ደረጃ የሙሉ ወንጌልን ሄደ ብትመለከተው ክሊርሊ ከኃጢአት ስርየት ጋር ጥምቀት ምንም አይነት ግንኙነት የለውም የሚል ነው። ስለዚህ እኔ እንደ አንድ ክርስቲያን እዚህ መካከል ላይ መጥቼ የምወያየው ቃሉን መሰረት አድርጌ ነው የማወራው። ወንድማችን የየግለሰቦችን ሀሳብ ይዞልን መጣ። የየግለሰቦች ዶክመንትድ በሆነ መንገድ ኦኬ። አሁን ዮኒ አንተ መጠየቅ ያለብህ ምንድን ነው? ዶክመንትድ በሆነ መንገድ ልታሳይ ይገባል። ለምሳሌ እኔ ላሳይ በቀላሉ ካሜራዬን ላዞርና ሉትራንን ላሳየ ስሞል ካቴኪዝም ምን እንደሚለው በባፕቲዝም ዙሪያ ይታያል። ዮኒ አዎ ይታያል።
ይሄ አሁን እንግዲህ ቡክ ኦፍ ኮንከርድ ነው የሉትራን ነው the sacrament of the holy baptism ይላል። እኔ በዶክመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያው ላይ ማለት ነው ባፕቲዝም ይልና መልሱን ሲመለስ ባፕቲዝም is not a simple water only ዝም ብሎ ጀስት ይሄ ሚርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣይ ያለውን ነገር ላሳየ ምን እንዴት እያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ምን በሏቸው አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ what does baptism gives or profit ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው መልስ ይልና ዮኒ it works forgiveness of sin የመጀመሪያ ስራው ምንድነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየ ያለሁት። ፔንቴኮስታል እንደዚህ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ forgiveness of sins ለኃጢአት ስርየት ኦኬ deliver from death and the devil ከሞት ምን ይልሃል ማለት ነው? ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጥልና and gives eternal salvation to all who believes ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሊ ብቻው ምንም ሊሰጥ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ። በፔንቴኮስታሉ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም። ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቀን እንደዚህ በዶክመንት እያወጣው አሳያለሁ። ይኸው ቀጥል ይልና እዚህ ጋር how can water do such great things ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል። ኖ ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነት ምነግርህ አልተጠመቅም እንደዛ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክራመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ተብሎ፣ ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብሎ አላሉም። ይሄው ውሃ ግን ይሄን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር it's not the water indeed that does it ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም። but the word of God which is ይልና which is in and with the water ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር and faith which is trust such word of God in the water ታምናለህ። ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው? ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። ሶ እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይሄው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ what does such baptizing with the water signify ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጥልና መልሱ it signifies that the old Adam in us should by the daily contrition and repentance be drowned and die with all sins and evil lusts አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱ ማንነት ክርስቶስን ትለብሳለህ which is ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድን ነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁምን? ሞቱን በሚመስል ሞት ከእርሱ ጋር ከተቀበረን ትንሣኤን በሚመስል ትንሣኤ ነው ከእርሱ ጋር እንነሳለናል። በጥምቀት ከእርሱ ጋር እንሞትና እንነሳለናል which is exactly በጥምቀት ከእርሱ ጋር ስትሞት አዳማዊ ማንነት ምን ይላል ማለት ነው? ይሞታል።
ይሄ በጥምቀት የሚሆን ትልቁ ፕሮፊቱ ደግሞ አንደኛው ይሄ ነው። ይሄንን የሚያምን ፕሮቴስታንት ፔንቴኮስታል አለ ወይ? የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክርመንት ዙሪያ ላይ ወይም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው፣ ሰፊ ልዩነት ነው። በጣም ሰፊ መሰረታዊ የሆነ ልዩነት ነው እንጂ ኤፍሬም ቅድም አንተ ቀባብተ እንዳለፍከው እኛ ወንጌላውያንን ማይነር የሆነ ልዩነት ነው ያለን ምናምን ብለህ ሸውደ እንዳለፍከው አይደለም። ይሄው ዶክመንት አለ እኮ ዶክመንት አለ። ስለ ጥምቀት ይሄን ተናግረዋል። በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ ዮኒ፣ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን ከእኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ አስጠኝ። እኔም ደግሞ ዶክመንት አላሳይም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ፣ አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማለት ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውን ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አድርጋለሁ። አንዴ ግን የሆነ ነገር ልበል። ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግርህ ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባህለት ያቺን ለማለት ነው። ብራ ይጎሃል ዮኒ፣ እኔ ያመጣሁት ለአንተ አይደለም ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ ዶክትሪን ለምን እቋረጣለሁ? ዮኒዬ ዶክትሪኑን ነው ማሳየት የነበረበት ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው ሁሉም ሰው ድኗል አልዳንም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በርዘግተህ ይህንን ሳትፈታ ማለት ነው የተባለው ምንድነው። ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው። ይሄ ነገር አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? እነ ቀሲስ ድበኩሉ የእነ አክሊልና ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ሙሉ ኧረ ልደተ ቃል ገባ ምንድን ኧረ ፌር አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ነው ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማይኩ አልገባኝም ዮኒ።
አይ ዶክትሪን አይደለም። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው ማይም አይደለም። እድል ማይሰጠን ከሆነ እንውጣ እኛ። ለኔ ግን እድል ስጠኝ፣ ለኔም እድል ስጠኝ። ደም የሚታርግ እኛ እድል ማናገኝ ልደተ ቃል ያው ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን የሚከተል ካታኪዝም ነው አይደለ? የሉተራውያንን አስተምሮ ነው አይደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ ምኑን? የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያኑ መጽሐፍ ነው ያመጣሁት። ቆይ ገድልና ድርሳን የኦርቶዶክስ ዋናው መመሪያ መከተያዋ ነው። አንተ ዋናና ምክትል የሚባል በደህንነት ዙሪያ ኦፍ ኮርስ ይሄን ነገር ልመልስልህ። የደህንነት ትምህርት እኛ ምን ነው አይደለም እኮ ልመልሳ ዮኒ ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ ነው። መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወጥተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ኧረ ቆይ ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ፣ ከማንበብ በፊት እኔን አዳምጠኛ። አንድ ነገር ኦርቶዶክስ በገድል ድናለው ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ፣ እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሺ እንዲታዘቡኝ ነው። እሺ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣም። ኦኬ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን ነው የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ ዳዊት ብቻ ለያያላችሁ ማን ነው እሱ? የእናንተ የኛ አይደለም። እዚሁ እየተነጋገራችሁ ማ ብራዘር ሃይማኖቴ ነው። እንደዛ አይደለም። ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለህ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን ይሄን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድለ ድርሳናት አንድ ናቸው? መጀመሪያ ይመልስልኝ። ካታኪዝምና ገድለ ድርሳናት አንድ ናቸው? ይሄ መልስልኝ። በቃ ከዛ ትናገራለህ። አንድ ናቸው? አይ ደምር ማን ጥያቄ አደረገ? ለምን ማን ጥያቄ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ተባለ። እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ላንብብ። አሁን ነው የምጠይቀው ዳዊትን። ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ፣ ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነው። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል፣ ችግር የለውም። ሉተራን እኔም ነኝ እሱም ነው፣ ችግር የለውም። ሃይማኖቴ ነው። አይደለም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለንም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂድድ ሰይዴት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ
ነው ለምንለያይበትን መንገድማ ይሁን እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ ነው እሱ ኦኬ። መለያየት ማለት ምን ማለት እንደሆነማ ቅድም አሳየው እኮ ኦርቶዶክሶች በነገረ ድነት ዙሪያ ሁሉም ሰው ድኗልና ሁሉም ሰው አዳነ። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሳሳይ አይሆንም ካልከኝ ያንተም ቪዲዮ አይሰራ አከተመ። የኔ ዶክመንት መጥቷል። ቪዲዮ አይደለም እኮ ይሄ ቪዲዮ አይደለም። ያሳየኝ እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። ኖ ልደት ዋሸ መቻልኩኝ ነኝ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም፣ አልዋሸም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው። እሱ ገድል ነው የምታወጣልህ። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የኔ ተራ ነው። አክቹአሊ ልደት አይደለም የገባው፣ አንሚት አድርገው ነበረ። ኦኬ አይ ደምረው አንሚት አድርገው ነበር። ልቀጥል። ስለዚህ እኔ የምጠይቅ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጪ ከሆነ ምንድነው ወደ ገደል ነው ሄድከው ነው እያልኩ ያለው። ይሄ ገደል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ፣ ገላትና ይህንንም ብዬ ወደ እንትን ልሂድ። እቺ ነገር እንድትነበብ ዮኒ፣ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ሁሌ ነው የሚሉት። ቆይ ከቲክቶክ ነው ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳየህ ዮኒ፣ ማስረጃ ላሳየህ። ልጆች ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ ያደረገው? የኔ ተራ አይደለም መሰለህ? የኔ ተራ አይደለም እንዴ? አይደለም። አይ የኔ ተራ ነው። ልደት 15 ደቂቃ አውርተህ እንዳላወራ ነው ዮኒ። እኔን አተልቀኝ ላሳየው ለሚሾው አታተልቀውም። ለምንድን ነው ያንተማ? እሱ ነው ልደት አንዴ ግን እኔ እሺ በኋላ አሳያለሁ። ገድላት ድርሳናት ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከያ ያሉት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊል ሾዩ ሚንዋይል የሙሉ ወንጌልን እዘረግፍላለሁ። ስለዚህ እኔም እያልኩ ያለው ምንድን ነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋንና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችለው። ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር አሁን እኔ ደግሞ ልናገር። ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገር። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድን ነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው እኛ ለምንድን ነው ገላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው፣ ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ።
ስለዚህ ሰው በዚህ መንገድ ነው የሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት፣ ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮ የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት ኦኬ ከቤተ ክርስቲያን ትምህርት፣ ከመጽሐፍ ቅዱስ ትምህርት፣ ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይመን እንዳይወስድብን ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሺ አሁን በልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት እንትን ልስጥ፣ ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን። እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የምሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ምን ሪፖርት እያደረጉብኝ ነው? እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዳት። ኤፍሬም የምወደው ወንድሜ ነው። እግዚአብሔር ምስክሬ፣ በሀሳብ የሚግባባኝ በጣም የምወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢትስ ቬሪ ቬሪ ሳድ። ዶንት ዱ ዳት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልጨርስ ጋር እኔ አሁን ለምሳሌ ከዚህ ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። አዎ የክርስቶስ ምሳሌ የራሱን እባብ። አዎ ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ሌላ አካውንት ካለው ወንድማችን መነጋገሩ በጣም ደስ ይለኛል። የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ የምንመለሰው።
ኧረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ። ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን ስለኛም ደግሞ ስለራሳችንን ስናወራ እዚህ ጋር እኔ አንድ ማስተካከያ ላድርግ። አንድ ጊዜ ፕሊዝ። ኧረ እባክህ አታቋርጠኝ። አንተ ውይይቱ ሲጀመር መግባትም የለብህም። አንዴ ሚውት አድርግ ፕሊዝ። እና ስለኛም ስታወሩ ማለት ነው ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው ማለት። ይሄንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው ስማው። ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ you can't discuss ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንክ ዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ታትሴት አለቀ። አልጨረስኩም። ምን አለ መሰለህ፣ እዛ ደግሞ ምን ሊያረግ የእነሱን ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። አንድ ልደት 30 ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ ቤተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ የኔ ሰዓት ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ ልጨርስ። ተረጋጋ። አንዴ ልጨርስ። ረጅም ሰዓት እያወራ ነው። አንድ ደቂቃ ብለኸኝ ግን በአንድ ደቂቃ የማጨርሰው ነው። ወይኔ ቫዮሌሽን አለ። ዜድንም አወረደው ይላል። በጌታ በኢየሱስ ስም መልቲ አክሰስ ገስት ሪስትሪክትድ ተባልኩኝ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። የሌላውን ሰው ማስገባት እንዳልችል በሙሉ አወረደብኝ። በሙሉ አውርዶብኛል። ምንም ማድረግ አልችልም። አሁን ልደት እያወራ ያለው እውነት ለመናገር ከምንድን ነው? ከእነሱ ከሚያምኑበት ነገር ነው ያወራው።
ልደት ያወራው እያንዳንዱ እነሱ ከሚሉበት ነው ያወራው።